39ኛው የአፍሪካ ህብረት ጉባኤ በአዲስ አበባ። ብሩንዲ የ2026 ሊቀመንበር ሆነች። አዲስ አበባ የተጀመረው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የብሩንዲው ፕሬዝዳንት ኢቫሪስቴ ዳዮሺማዬ የ2026 የህብረት ሊቀመንበር ሆነው ተመርጠዋል። የዓመቱ ትኩረት ለአጀንዳ 2063 ስኬት አስተማማኝ የውሃ አቅርቦትና የንጽህና አጠባበቅ ስርዓትን ማረጋገጥ የሚል ሲሆን አህጉሪቱ የውሃ ዋስትናን እንደ ዋና ቅድሚያ የሚሰጠው ጉዳይ ይዛለች። የጠቅላይ ሚኒስትር አብይ አህመድ መልእክት አፍሪካ ለዓለም አቀፍ ክስተቶች ምላሽ ከመስጠት ወጥታ ዓለም አቀፋዊ አጀንዳዎችን ቀራጭ መሆን አለባት ብለዋል። ኢትዮጵያ የሰው ሰራሽ አስተውሎት ኤአይ ኢንስቲትዩት ማቋቋምና የኤአይ ዩኒቨርሲቲ ለመግባት ማቀዷን በመጥቀስ ቴክኖሎጂን የመቆጣጠር አስፈላጊነትን አጽንኦት ሰጥቶበታል። የተባበሩት መንግስታት ድጋፍ አንቶኒዮ ጉተሬስ በአፍሪካ ህብረት እና በመንግስታቱ ድርጅት መካከል ያለውን ስትራቴጂያዊ አጋርነት አድንቀዋል። በተለይም የአፍሪካ በጸጥታው ምክር ቤት ተገቢውን ውክልና እንድታገኝ የሚደረገውን ጥረት እንደሚደግፉ በድጋሚ አረጋግጧል። ዜናውን በዝርዝር እናያለን። ወደዚያው ጥቂት ስለ አዲሱ የአፍሪካ ህብረት ሊቀመንበር ኢቫሪስቴ ንዳይሺሚዬ። በጉባኤው የአገልግሎት ጊዜያቸውን የጨረሱት የወቅቱ የአፍሪካ ህብረት ሊቀመንበር እና የአንጎላ ፕሬዝዳንት ጆአኦ ሎሬንዞ ሊቀመንበርነታቸውን ለብሩንዲው ፕሬዝዳንት ኢቫሪስቴ ንዳይሺሚዬ አስረክበዋል። አዲሱ ሊቀመንበር እና የብሩንዲው ፕሬዝዳንት ኢቫሪስቴ ንዳይሺሚዬ እንደ አውሮፓውያን አቆጣጠር ጁን 2020 አንስቶ ሀገሪቷን በርዕሰ ብሔርነት እየመሩ ይገኛሉ። ንዳይሺሚዬ ፕሬዝዳንት የሆኑበት እንደ አውሮፓውያን አቆጣጠር በ2020 ፕሬዝዳንት ፒዮር ንኩሩንዚዛ ህይወታቸው ማለፉን ተከትሎ ነው። የብሩንዲው ፕሬዝዳንት እንደ አውሮፓውያን አቆጣጠር ጁን 17 1968 በማዕከላዊ ብሩንዲ ጊቴጋ የተባለ ስፍራ ነው የተወለዱት። አስረኛው የብሩንዲ ፕሬዝዳንት ኢቫሪስቴ ንዳይሺሚዬ የብሩንዲ ወታደራዊ ኃይል ምክትል ዋና አዛዥ፣ የፕሬዝዳንት የመከላከያ የደህንነት ጉዳዮች አማካሪ እና የሀገር ውስጥ ጉዳይና የህዝብ ደህንነት ሚኒስቴር በመሆን ሰርተዋል። በተጨማሪም የፕሬዝዳንት ከፍተኛ አማካሪ እና የብሩንዲ ገዢ ፓርቲ የብሔራዊ የዲሞክራሲ ጥበቃ ምክር ቤት ሲኤንኤንዲ ፕሬዝዳንት ንዳይሺሚዬ በቀጠናው ዲፕሎማሲያዊ ትስስር መጠናከር ላይ በመሞገት ላይ ጠንካራ ተሟጋች ናቸው። ብሔራዊ መረጋጋት፣ ኢኮኖሚያዊ ልማት እና የፖለቲካ መረጋጋት ማስፈን የመንግስታቸውን አበይት አጀንዳዎች ናቸው። የአፍሪካ ህብረት የ2026 ሊቀመንበር ኢቫሪስቴ ንዳይሺሚዬ የአፍሪካን የፖሊሲ የትኩረት መስኮች ትግበራን ያስተባብራሉ። ንዳይሺሚዬ በአፍሪካ ህብረት ሊቀመንበርነት ለ1 ዓመት ያገለግላሉ። እንደ ኢትዮጵያ ያለ ሀገር የተለያዩ የወደብ መዳረሻዎች ያስፈልጓታል። ጠቅላይ ሚኒስትር አብይ አህመድ የዘንድሮ ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል ነው የሚካሄደው። ጠቅላይ ሚኒስትር አብይ አህመድ በጉባኤው መክፈቻ ላይ ንግግር አድርገው ነበር። በዚህም ወቅት ከ130 ሚሊዮን በላይ ህዝብ ላለው እንደ ኢትዮጵያ ላለ አገር ቀጣይነት ያለው እድገት የተለያዩ የወደብ መዳረሻዎች ያስፈልጓታል ሲሉ አጽንኦት ሰጥተው ተናግረዋል። አስተማማኝ የባህር በር መዳረሻዎች በሰላማዊ ትብብር ማረጋገጥ መሰረታዊ ነው ብለዋል። ለአፍሪካ ቀንድ ሀገራት የወደፊት ምጣኔ ሀብት እና በረዥም ጊዜ መረጋጋት አስተማማኝ የባህር በር አስፈላጊ ነው ሲሉ በንግግራቸው ላይም ገልጸዋል። አሁን የምንገኘው የዓለም አቀፍ ሽግግር ላይ ነው ያሉት ጠቅላይ ሚኒስትር በዚህ እርግጠኛነት በጠፋበት ዘመን የአፍሪካ ጥንካሬ የሚመሰረትበት በራስ የመተማመን እና በአንድነት በሚቆም ህብረት ላይ ነው ብለዋል። ኢትዮጵያ የባህር በር የማግኘት ፍላጎቷን በተደጋጋሚ ስትገልጽ ቆይታለች። ከዚህም ቀደም ጠቅላይ ሚኒስትር አብይ አህመድ የባህር በር ማግኘት የህልውና ጉዳይ እንደሆነ በመግለጽ 130 ሚሊዮን ህዝብ የጂኦግራፊ እስረኛ መሆን እንደሌለበት ተናግረው ነበር። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የመሪዎች ጉባኤ ላይ በውሃ ሀብት ጉዳይ ተናግረዋል። በመላው አፍሪካ ወንዞች ለጋራ ጥቅም ሲውሉ የመረጋጋት ምንጭ መሆን ይችላሉ ነው ያሉት። ውሃ ከሀብት በላይ ነው፣ የእድገት መሰረት፣ የፈጠራ የመግባባት መነሻ ነው ብለዋል። ውሃ ከተሞቻችንን፣ ግብርናችንን፣ ጤናችንን እና ሰላማችንን ይቀርጻል። ኢትዮጵያ ኃላፊነት የተሞላበት የውሃ አስተዳደር እድገትን በብልሃት ለመምራት ወሳኝ መሆኑን ተምራለች ሲሉ ተናግረዋል። በንግግራቸውም ስለ ታላቁ ህዳሴ ግድብም አነስተዋል። ታላቁ የህዳሴ ግድብ ለመኖሪያ ቤቶች እና ለኢንዱስትሪዎች የኃይል አቅርቦት ምንጭ ከመሆኑ ባሻገር ወደ ጎረቤት ሀገራት በመላክ የውጭ ምንዛሬ ምንጭ ሆኗል ብለዋል። አፍሪካውያን የውሃ ሀብትን በአግባቡ መጠቀም ከቻለን በአፍሪካ እድገት ከፍ ያለ ተጽዕኖ ማሳደር እንችላለን ሲሉ ገልጸዋል። አፍሪካ እያጋጠሟት ያሉ ተለዋዋጭ ፈተናዎችን በቆራጥነት በፈጠራና በጽናት እየተወጣች እንደምትገኝ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ገለጹ። አፍሪካ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቢያንስ 2 ቋሚ የምክር ቤት መቀመጫዎች ሊሰጧት እንደሚገባ አጽንኦት ሰጥቶበታል። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬስ ከ39ኛው የአፍሪካ ህብረት የመሪዎች ጉባኤ በተጓዳኝነት በአፍሪካና ዓለም አቀፍ ቁልፍ ጉዳዮች ላይ ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም አፍሪካ በተመድ የጸጥታው ምክር ቤት ቢያንስ 2 ቋሚ መቀመጫዎች ሊሰጧት እንደሚገባ ገልጸዋል። አህጉሪቱ የዓለም አቀፍ ውሳኔዎች ተቀባይ ብቻ ሳትሆን የወቅቱን የዓለም ነባራዊ ሁኔታ ባገናዘበ መልኩ ቀጥተኛ ውሳኔ ሰጪ መሆን እንዳለባትም ተናግረዋል። የአፍሪካ አንጡራ ሀብቶች መበዝበዝ ማቆም እንዳለባቸው የጠቆሙት ዋና ጸሐፊው ምርቶች እሴት ተጨምሮባቸው ለገበያ እንዲቀርቡ ፍትሃዊ የገንዘብና የቴክኒክ ድጋፍ ያስፈልጋል ብለዋልም። አሁን ያለው ዓለም አቀፍ የፋይናንስ ስርዓት ለሀብታም ሀገራት ያደላና ለአፍሪካ ኢፍትሃዊ መሆኑን ጠቁመው የሀገሪቱ የዕዳ ጫና እንዲቃለልና የልማት ባንኮች ብድር እንዲጨምሩ ጠይቀዋልም። በሱዳን
በዲሞክራቲክ ሪፐብሊክ ኮንጎ፣ በሳህል እና በምስራቅ አፍሪካ የሚስተዋሉ ግጭቶችን ለመፍታት አፍሪካ መራሽ የሰላም ስራዎች በቋሚ በጀት ሊደገፉ እንደሚገባ አሳስበዋልም። አፍሪካ ለአየር ንብረት ለውጥ ቀውስ ምክንያት ባልሆነችበት ሁኔታ ከፍተኛውን ዋጋ እየከፈለች መሆኑን በማንሳት የበለጸጉ ሀገራት ለታዳጊ ሀገራት የገንዘብ ድጋፍ እንዲያደርጉም ጠይቀዋል። አፍሪካ እያጋጠሟት ያሉ ተለዋዋጭ ፈተናዎችን በቆራጥነት በፈጠራና በጽናት እየተወጣች ትገኛለች ብለዋል። በተባበሩት መንግስታትና በአፍሪካ ህብረት መካከል ያለው አጋርነት ከምንጊዜውም በላይ ጠንካራ መሆኑን የገለጹት ዋና ጸሐፊው በቀጣይም በሰላም በዘላቂ ልማትና ሰብአዊ መብቶች ጥበቃ ላይ ያለው ስትራቴጂያዊ ትብብር ተጠናክሮ እንደሚቀጥል አረጋግጧል።